ትሮሳርድ ወደ ቤሺክታሽ ሂርዊጎ ተብሏል። እንግዲህ ይህ ዝውውር እውን እንዳይሆን በጣም ብዙ በውስጤ ሲጸልይ ነበረ። በእውነት ነው የምላችሁ። ማለት እስካሁን አንድ ዜና አልሰራውም ስለዚህ ዝውውር ማለት ነው። በቃ ውሸት በሆነ ብዬ እየተመኘው ነበርና ትሮሳርድ አክሰፕት አድርጓል። በመጨረሻም ተቀብሏል ወደ ቤሺክታሽ ለመቀላቀል። ከብዙ ዓመታት በኋላ ለሰጠህን ደስታ፣ ለሰጠህን ፈገግታ በጣም ነው የምናመሰግነው። ሁሌም በእውነት እግዚአብሔር ነው ብላችሁ ሁሌም እግር ኳስ እስካለሽ ድረስ በህይወቴ የማረሰው ተጫዋች ነው። ሁላችንም የአርሰናል ደጋፊዎች እጅግ በጣም በልባችን ትልቅ ቦታ ይኖረዋል። ያቺን ጨዋታ መቼም አንረሳትም። ከ22 ዓመት በኋላ ፈገግታ የሰጠን ኧረ በስመ አብ። ለማንኛውም አልቋል። በስተመጨረሻ ለማኙን ጋር በቃ ወያላ የቤት ዕቃ ወጥተህ መሸጥ ጀመርክ። በዚያ ከሄድማ አንተ ጣራ ነቅለህ ትሸጣለህ። እኔ እኮ የሚገርመኝ ሰንጋ በሬ እያለ የወተት ላማ ወተት ትሸጣለህ። ማርፌ የሚባል ጭላዳ ደም ያስረጭ ተጫዋች ጨጓራን ደም ተጫዋች እያለ ትሮት ትሸጣለህ። እኔ በጣም ተመውደት አንተ ላይ ጥልስሎች ተመውደት እኮ ነው። ሀሚልን ሆነ ያስቀዝናል እያልኩ ነው። በሱ ያገኘ ሀሚልን ያስቀዝናል፣ እናቴ ያስቀዝናል። ታያለ ወላሂ በህይወቴ እንዲመጣ ማልፈልገው ቀን መጣ። ፋብሪዚዮ አሁን 5 ሰዓት ከምሽቱ 5 ሰዓት ላይ ሂርዊጎ ወደ ቤሺክታሽ ተባለ። ከዚህ በኋላ ብራዘሬ የትላልቅ ጨዋታዎች ሰዓት ሊያልቅ ደርሶ አለ አይደለም፣ በጣም ከባባድ ጨዋታዎች ላይ ተቀይሮ ገብቶ ተሸክሞን የሚወጣ አንድ ወንዳ ወንድ የለንም ብራዘሬ። ማንም ነው ሊተካው ማይችለው ወላሂ፣ በእድሜ ምክንያት እንጂ በብቃት ምክንያት እየሄደ እንዳልሆነ ሁሉም ሰው ያውቀዋል። በቃ ይሄ እኔ እንጃ በትንሽ ብር መጥቶ ትላልቅ የጭንቀት ጨዋታዎች ላይ አስተላለፍ ውስጥ አትገባም ብለነው ከቤንች ጀምሮ አስተላለፍ ላይ ከገቡ ተጫዋቾች ተሽሎ ያን ጨዋታ ተሸክሞን የወጣው ዝምተኛው አንበሳችን ድጋሚ ሄደ። ከግራኒት ዣካ በኋላ ደባሪው ሂርዊጎ በአርሰናል ቤት ለኔ ይሄ ነው። በቃ በሄደበት ሁሉ ስኬት ሁሉ ይከተለው። ዋንጫ ሳይበላ አንዲትም ዓመት አትለፍ። ወላሂ ትሮሳርድ እኔ ከልቤ ሞዶ ተጫዋች ነው። ይቅነው ባል ሂር ዊ ጎ ፋይናሊ ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። ሀቢቢ በአላህ በክለባችን ቤት ማለት ነው ላደረክልን እያንዳንዷ ነገር ክብር ይገባል። ወላሂ ስፔሻሊ ደግሞ ያቺ ዌስትሃም ላይ ያስቆጠራት ጎል ማለት ህይወታችንን ነበር የቀየርከው። ህይወታችንን ነው የቀየርከው። ኧረ በአላህ ትሮሳርድ በጣም ወሳኝና አንገብጋቢ ሰው፣ ሳይለንት ኪለር ማለት ነው። በቃ ረጋ ያለች ኩል የሆነች ጀለስ። ያው ክለባችን ቤት ከቫን ፐርሲም ሆነ ከትላልቅ ተጫዋቾች በላይ ከብዙ ተጫዋቾች በላይ ለኔ ከፋብሪጋስም ከቫን ፐርሲም ከሳሚር ናስሪም በላይ ቦታ ይኖርሃል ሀቢቢ። እነዛ ሶስቱንም ወዳቸው ነበር። ወዲዛ ጦርዛት ከነሱ ትልቅ ቦታ አለ በክለባችን ቤት ማና ሁሉም ለክለባችን ቤት ላደረክልን ሁሉም ነገር እናመሰግናለን። ዛሬ መልካሙን ሁሉ እንመኛለን። ምናልባት እንግዲህ የክሪስቶስ ዞሊ ዝውውር ከዚህ በኋላ የሚያልቅ ይመስለኛል። ወገንታ ይመቻችሁ። በነገራችን ላይ አርሰናል በዚህ የዝውውር መስኮት ተጫዋቾችን የሚያስፈርመው የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት ነው ብላችሁ የምታስቡ ሰዎች ካላችሁ በጣም ተሸውዳችኋል። አርሰናል አሁን ባለው ስኳድ ተጫዋች ሳይጨምር የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዶሚኔት ማድረግ ይችላል። ማንም አጠገቡ የሚደርስና የሚፎካከር ቡድን የለም። በአርቴታ ካሪዝማ ደረጃ፣ በአርቴታ የዊኒንግ ሜንታሊቲ፣ በአርሰናል የቡድን ጥራት ያለ ጭፍና ልትሉኝ ይችላላችሁ፣ ግን የለም። ግን አርሰናል የአውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ በጣም ትልልቅ የሚባሉ ተጫዋቾችን ለማስፈረም ቆርጦ ተነስቷል። እናም ለዚህም ተርኒንግ ፖይንት የሆነ ዝውውር ነው አሁን ላይ የተጠናቀቀው። ትሮሳርድ ወደ ቤሺክታሽ ያደረገውን ዝውውር 100% አጠናቋል። አርሰናል 20 ሚሊዮን ዩሮ አግኝቷል ከዝውውሩ። በቅድሚያ 18 ሚሊዮን ዩሮ ይከፈላል፣ 2 ሚሊዮን ዩሮ ደግሞ ተጨማሪ። ለምን ነው ይሄ ዝውውር ተርኒንግ ፖይንት የሆነው? ትሮሳርድን ካለቀቀ እዛ ቦታ ላይ አዲስ ተጫዋች ለመጨመር የትሮሳርድ ዝውውር ይጠበቅ ነበር። ስለዚህ በቀጣይ የክለብ ብሩዡ ድንቅ የመስመር አጥቂ ክርስቶስ ዞሊስ በጥቂት ሰዓታቶች ውስጥ ወይም በጥቂት ቀናቶች ውስጥ አርሰናል ይደርሳል። ክርስቶስ ዞሊስ የአርሰናል ቋሚ ተጫዋች ምናምን አይደለም፣ ባክአፕ ነው፣ ቤንች ነው። ትሮሳርድን ተክቶ ነው የመጣው። እዚህ ቦታ ላይ በጣም ወርልድ ክላስ የሆነና ራሱን ለዓለም ያሳየ ተጫዋች ነው አርሰናል የሚያመጣው። እንደ ሞርጋን ሮጀርስ አይነት፣ ብሩኖ ጊማሬሽ፣
አልቫሬስ ምናምን የሚመጡበት ዋነኛው ምክንያት የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ነው የሚመስላችሁ። እንደዛ ካሰባችሁ ተሸውዳችኋል። አርሰናል አሁን ባለው ስኳድ ማንንም ሳይጨምር የእንግሊዝ ፕሪሚየር ሊግ በቀላሉ ማሳካት ይችላል። ለማንኛውም ትሮሳርድ የቤሽክታሽ ተጫዋች መሆኑ ተረጋግጧል። በመጨረሻም ሲጠበቅ የነበረው ሰበር መረጃ እውነት ሆኗል። የክለባችን ተወዳጁ ተጫዋች ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በይፋ አረጋግጦታል ማለት ነው። አርሰናልና ቤሽክታሽ እንደዚሁም ሊያንድሮ ትሮሳርድ ሙሉ በሙሉ ስምምነታቸውን አጠናቀዋል። ሊዮም እንግዲህ ነገ ወደ ቱርክ ቤሽክታሽ በማቅናት ፊርማውን ያኖራል ተብሎ ይጠበቃል። ክለባችን አርሰናልም ለዚህ ዝውውር እንግዲህ ወደ 20 ሚሊዮን ዩሮ የሚጠጋ ሂሳብ ከቤሽክታሽ እንዳገኘ ተሰምተዋል ማለት ነው። እጅግ በጣም ቢያሳዝንም የሊያንድሮ ትሮሳርድና የአርሰናል መለያየት እውነት ሆኗል ማለት ነው። እኔ በጣም ደስ የሚለኝ እንግዲህ ሊያንድሮ ትሮሳርድ በአርሰናል ቤት የፕሪሚየር ሊጉን ዋንጫ አሳክቶ መሆኑ እጅግ በጣም ደስ የሚል ነው ማለት ነው። ሊያንድሮ ትሮሳርድ ግን በክለባችን አርሰናል እጅግ በጣም ከሚናፈቁ ተጫዋቾች መካከል አንዱ ነው። በቀጣይም ክለባችን አርሰናል የሊያንድሮ ትሮሳርድ ዝውውር መጠናቀቁን ተከትሎ ክሪስቶስ ዞሊስን ለማስፈረም በይፋ እንቅስቃሴውን ይጀምራል ተብሎ ይጠበቃል። ስለ ሊዮ ክለባችንን መልቀቅ ምን ትላላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። ፎሎ ማድረግ አይረሳ። የሚቻላችሁ ይህን ዜና ምን ብዬ እንደምሰራው አላውቅም። በተቻላችሁ መጠን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቫይራል እንዲወጣ አድርጉት። ሲቀጥል ደግሞ 19 ኮመንት ላይ 19 ቁጥርና የትሮሳርድን ፎቶ ብታስቀምጡልኝ ደስ ይለኛል። ኤዲተሮች ደግሞ ማለት ነው በቴዲ አፍሮ ዘፈን ከዓይኔ ያራቀሽ ፍቅሬ ያጎዳና ወስዶ ቢነጥለኝ ጓል አስመራ በሚለው ዘፈን ማለት ነው ኤዲት ሰርታችሁ እንድታንበሸብሹ እንፈልጋለን። ትሮሳርድ በተገቢው መንገድ መሸኘት ነበረበት። በእንደዚህ አይነት መልኩ አልነበረም ከክለቤ መውጣት የነበረበት። ይሄ ሌጀንድ ነው። ይሄ ዋንጫ ያመጣ ሰው ነው። ሌላውን ቱ ሲዝኑን ያደረገልን የዌስትሃም ጨዋታ ላይ ያስቆጠረልን ጎል በቂ ነው። ትሮሳርድ ብዙ ተችቼ ሊሆን ይችላል። ትችላለህ። ክለቤ ውስጥ እስከዛሬ ብዙ ተጫዋች ሲወጣ ይቻላል። ብዙ ተጫዋች የሳንቲ ካዞርላ እና የትሮሳርድን ሽኝት ግን ከልቤ ማየት መመኝ አይነት ሰው ነው። ለክለቡ ካደረጉት ነገር አንጻር ያባችሁ ትሮሳርድ ምን አለ አመቱ ከማለቁ በፊት እንደምትለያየም ብናቅና በስርዓቱ ሽኝት በተደረገልህ ያናድዛል። በየሄድክበት ሁሉ መልካምን እመኝልሃለሁ። ከዚህ በኋላ ስኬታማ ሲዝኖች እንድታሳልፍ የተሻለ ነገር እንድታገኝ እመኝልሃለሁ ከልቤ። ታውቃለህ ሙድሪክ ፈልገነው ነው አንተን ያስፈረምነው። አንተ መተህ ግን ከሙድሪክ በላይ ወይም ደግሞ ፕሪሚየር ሊጉ ላይ አሉ ከሚባሉ የመስመር ተጫዋቾች በላይ ሆነህልናል። እናመሰግናለን። የኔ አባት መልካሙን ሁሉ እመኝልሃለሁ።